ጂያን የቅርብ ፍቅረኛውን መሬምን ከባለቤቷ ቶሎ አላቆ እሷን ነፃ ለማድረግና ለማውጣት የመጨረሻ ሙከራውን እያደረገ ባለበት ሳለ ካምቢዮ የሱ የድሮ ፍቅረኛ የሆነችው ዘሬ ከድሚር ጋር እንድትፋታ ሲሯሯጥ ነበረ። ነገር ግን የካ ጫን ያለ ነው። የካ ባስ ይላል። ምክንያቱም ዘሬን ፍርድ ቤት ሆና ሸምጥጠዋለች በአደባባይ እኔ ከድሚር ጋር መፋታት አልፈልግም ብላ። ይህ ሁሉ ነገር ከጀርባ እያቀናበሩ የሚገኙት ባይባርሶች ወይ ደግሞ ደሚርና የደሚር አባን ናቸው። አሁን ከተዋርዶ በር ጋር እየወጣ ሰዳከት ከዚህ በኋላ ተጠንቀቅ፣ አይንን ክፈት፣ በዚህ ጉዳይ ተስፋ ቁረጥ ብለዋለች። እዚህ ጋር በሰዳከት እየተመከረ ነው። ሰዳከት ደና የምትለው ምክር እየመከረች እያስደነግጠችው ነበረ። ከዚህ ትርቃለሁ፣ አይንን ክፈት፣ ትጃጃል፣ ከአንድ ጅላት ሁሉ ጊዜ ለምሮ መስኪ የምትሆነው እያለችው ነበር። እያታስበ በቃ በቂውን ነገር ውስጥ ተነጋግረናል እያል ነበር። ጂያን እንዲፈታ አድርገዋል በፍጥነት። ከደሚር ላይ ሽጉጥ ጭንቅላቱ ላይ ስለረቀነበት ችግር ውስጥ ገብቶ ነበር። ለጥቂት ነው ነጻ ይጣው። ኢፔክን በዚህ ሰዓት መታለች። እንደውም ኢፔክ ከሱ መራቅ ነበረባት። ብላ ተጠጋችው። እሱ ሊጠጋት እጅግ በጣም እየፈራ ነበረ። አይዞ ብላ ትከሻዋን መታ እያረገች ነበረ። አይዞ ይሄም ያልፋል፣ በቃ ብዙ ነገር ነው እየሆነ ያለው ነገር ግን ያልፋል እያለችው ነበረ። ሰዳከት ኑ በቃ ወደ ቤት እንሂድ እያለች ነው። ስማ እንደው አንድ ቀን ወደ ራስ ብትመለስና እችን ልጅ አንድ ቀንም እንኳን እድል ብሰጣት ደስ ይለኛል እያለችው ነው። ሰዳከት እዚህ ጋር ኢፔክና እንዲቀራረቡ ፍላጎት እንዳላት በግልጽ እያስረዳችው ነበረ። ሁሉም እዚህ ጋር እንሂድ ይባባላሉ በቀጥታ። ሁሉም እነ ጂያንም ተሰብስበው ወደ ቤት ሊመጡ ናቸው። ከቤት እንደመጣ ወደ ዘሬን በተደጋጋሚ ይደውላል። ደወለ አታነሳም፣ አበደ። በዚህ ሰዓት ብቻውን በሆነበት ሳለ እሱ አብሮት ከጎኑ ሆኖ የሚያላቅሰው ከድር ነበረ። እዚህ ጋር ከአቅሙ በላይ ሆኖበት አቅም አንሶት ሲወድቅ ከድር ደገፍ አድርጎ አቅፎ እያባበለው ነበረ። በሌላ በኩል ሰዳከትን ብትሆን ቤት ውስጥ ናት። ቤት ውስጥ አንዳንድ ነገር እያስተካከለች ድንገት ቦራን ደውለላት እየሰማሁ ነው ትላለች። እማዬ ያልኩሽ ነገር አረግሽ፣ መሪያም መጣች እያላን ነበረ። አንተ ስታስብ ሁሉም ነገር ቀላል ይመስላል እንዴ? ቀላል መሰለ እንዴ? እንደ ዕቃ አንጠልጥያት እዚህ ቤት አምጥቼ ማስቀምጣት መሰለ እንዴ? ለጂያን ነገር ነበር አልተስማማ እያለችው ነበር። መሬም ያለችው ታዲያ የኔ ወሰዳት ብሎ ጠየቃት። አላውቅም ስለ ነበር አላውቅም ማለት ምን ማለት ነው? ታውቂያለሽ እንጂ ሁሉ ነገር ታውቂያለሽ። ስሚ እኔ እኮ የጀመል ልጅ ነኝ። የሆነ ነገር ማድረግ አለብሽ ቶሎ ብለሽ፣ አለበዚያ ማየም እንደሚመጣ ታውቂያለሽ አይደለ? መሬም የት ንገሪኝ ይኸውልሽ፣ መሬም የት እንዳለች ብቻ ንገሪኝ፣ ሌላ ነገር አልፈልግም እያላን ነበረ። ልትነግረው የቆረጠች ይመስላል። በሌላ በኩል መሬም አሁን ደህና ሆናለች። መሬም ከሞላ ጎደል ደህና ናት። አሁን የጂያንን የሰጣትን የአንገት ሐብል መልሳ እያጠለቀችው ነበረ። ጂያን ማታ ላይ ነው መጣ። ዶክተሩ ያልችልን ጠየቀው የጤና ነገር እንዴት ነው ብሎ ያልችንም አሁን ደህና ናት፣ መሄድ ትችላለች፣ ችግር ካለ ትመጣለች እያሉ ነበረ። ከዛ በኋላ መሪያም በዚህ መንገድ ከሆስፒታል እየወጣች ድንገት ነበረ አሊያ የመጣችው። አሊያ መሪያምን ስታያት ዝም ብላ ዘግታት እንኳን በአሁኑ ልታልፋት አልፈለገችም። ሰላም አለቻት። ይቅናሽ በቃ እያለች ነበረ። መሪያምን ይዟት እየሄደ ነበረ። አሊያ ዞር ብላ ትመለከታለች። ጂያን እቅዱ በሙሉ መሪያምን ይዞ በቀጥታ ወደ ቤት ማምጣት ነበረ። ሌላ ቤት በጭራሽ ማንሶ እስካሁን ድረስ ያላገኘው ቤት። ከዛም በኋላ በቀጥታ ወደዚህ ቤት እያመሩ ከዚህ በኋላ ማንም አይደርስብሻታል፣ ወይኔ ቤቱ በጣም ያምራል ጂያን ርጅዋለሁ እያለችው ነበረ። እንደወደደችው ትነግረዋለች። አንዳንድ ነገሮችን እያሳያን ነው። ድንገት የሆነ ጥቁር መኪና መጣ። ሁለት መኪኖች ተከትለው መጡና ከዛም በኋላ ተኩስ ተከፈተ። እነ ጂያን ላይ አንዳንድ የጂያን ቅጥረኞች መጀመሪያ የታጠቁ ሰዎች በጥይት ተመቱ፣ ትንሽ ቆሰሉ። እነዚህ ሰዎች የመጡት ከፈያዝ ጋር ነበረ። ፈያዝ ከኋላ ሆኖ ያስተኩሳል። ከዛም በኋላ ቀጠቀጧቸው። በዚህ መንገድ ተኩስ ተከፈተ። እነ ጂያን ተመተው ከዛም በኋላ ፈያዝ መኪናውን አስከትሎ ይሄዳል። ከዛ እዚህ ጋር ጂያን መሪያምን ዝቅ በይ ብሏል ነበር። እንዴት ናችሁ? ቆሰላችሁ? ተጎዳችሁ? እያለ ጂያን እየጠየቀ ነበረ። ጂያን በጭራሽ መሪያምን እዚህ ላይ ቆያት እንደማይችል ያውቃል። አሁን ገና ኒክላው ምክንያቱም ነገሩ ከባድ ነው። ድንገት እነካ ምናምን ነገር መጡ። እነ ሰዳከት ተሰብስበው መጡና የነ ጂያንን ሁኔታ እየተመለከቱ ነበረ። አንዳንድ የቆሰለ ሰው አለ። ስለዚህ ሰዳከት አሁን ወደ ጂያን ተጠግታ ለመወትወት ለማሳመን እድሉን ያገኘች ይመስላል። ጂያን ከዚህ በኋላ እንዴት አድርገ ነው መሪያምን እዚህ የምታቆያት? ጂያን አንድ መንገድ ብቻ ነው ያለ ከዚህ በኋላ የእሷን ደህንነት ለማረጋገጥ። በቃ እሱም የሚሆነው ወደ ትልቁ ቤት እሷን መውሰድ ነው፣ አለበዚያ ከባድ ነው የሚሆንበት እያለችው ነበረ። ጂያን ሰጋ፣ ግራ ገባው። እውነት ለመሪያም የተሻለ ቦታ ከቤት ውጭ ምንም የለም። ሰዳከት እዚህ ጋር ልክ መሪያም እንደመጣች መሪያም ተረጋጊ ወደ ቤት እንወስድሻለን ስትል ነበር። ወደ ዞራ ሰዳከት እንደዛ መሆን የለበትም እንሄዳለን ስትል ነበር። መሪያ ውስጥ ግቢ ችግር ይላል ነበር። ጂያን እዚህ ጋር ጂያን ወደ ውስጥ አልገባም፣ ጂያን በቃ ተደብቄ ወደ ኢስታንቡል መመለስ አለብኝ፣ በቃ እዚህ በጭራሽ አልቆየም እያለችው ነበረ። ምን ማለት ነው እዚህ ጋር እያየሽ የሆነውን ነገር እያላን ነበረ። እሱ ወደ ቤት እንወስድሻለን አትከራከሪ ያላት። ከዛም በኋላ ወደ አሊያ ደወለ። ወደ አሊያ ሲደውል ልክ አነሳቸው። ከዛ እሱ አሊያ ማውራት አለብን እያለ ነበረ። ጂያን ሰርጀሪ ይጠብቀኛል አሁን ማውራት አልችልም ብላ ዘጋቸው። አሊያ እያላ ስልኩ ተዘጋ። እዚህ ጋር ሊያማክራን ነበረ መጀመሪያ እሷ፣ ነገር ግን ቢዚ ሆነችበት። ስለዚህ ምንም አማራጭ የለው። ከዛም በኋላ በቀጥታ ወደ ኋላ ተመለሰና ለሰዳከት እሺ እያላን ነበረ። ተነጋገሩበት። መሪያምን ማሳመን ነው የቀረው። መሪያምን ብትሆን ሳትወርድ በግዷ እሺ ብላ ተቀበለች። ወደ ትልቁ ቤት ልውስዶ ነው
አሊያ በጠዋት ወደ ቤት እየመጣች ነው። ዛሬ ማታ ስትሰራ ነበር ያደረችው። ከዛ ወደ ቤት መጣች። ወደ ትልቁ ቤት መታለች። ልጇ ያለው እዛ ነበረ። ከመኪና ወረደች። እንደምን አደራችሁ እያለቻቸው ነበረ። ሰላም ዴንሽ አለ ይሏታልና እሙና ፓኪዜ ዴኒስ ተኝቶ ነው እንዴ አለቻቸው። አዎ ተኝቶ ነው ይላታል። ታዲያ ምንድነው ግቢው በጸጥታ ተሞላሳ የት ሄዱ እያለች ጠየቀቻቸው። ከዛ እነሱ እንትን እኮ እያሉ ሲንተባተቡ ድንገት መኪና መጣ የጂያን። ሁሉም ወደ ግቢ እየገቡ ነበር። ግራ ገብቷት ተመለከተቻቸው። ጂያን ከመኪና እየወረደ አሊያ ስደውልሽ ነበር ደጋግሜ እያለ ነበር። አዎ ትላለች። ታዲያ ለምን ማታንሹ እያለ ነበር። ምንድነው በጧት ችግር አለ እንዴ አለችው። ከዛ ዞር ብሎ ወደ መኪናው ተመለከተ። ጂያን የተፈጠረ ነገር ካለ ንገረኝ ብላ ጠይቀዋለች። እሱ ደግሞ ተመልከች ይዛ ጋር ይላታል። ዞር ስትል ከፋሚሊ መኪና ውስጥ እየወጣ የነበረው መሬም ነበረች። መሬም ከዚህ መኪና እየወጣች ከሰዳከት ጋር አብራ እዚህ ጋር አሊያ ስታይ ደነገጠች። አሊያ ጭራሽ አልገመተችም ነበረ። አሊያ ገና ለገና ጂያንና መሬም ከመምጣቱ ይቀራረባሉ ብላ ስትፈራ መሬም እነሆ በነገሮች ሁኔታ ምክንያት በዚህ መንገድ ወደ ትልቁ ቤት ሰተት ብላ ገብታለች። እዚህ ጋር ዞር ብላ ግን ጂያንን ተመለከተችው። እነ ሰዳከት ወደ አሊያ እየቀረቡ ነበረ። እንደምን አደራችሁ ትላለች አሊያ። እንደምን አደርሽ አሊያ ትላለች መሬም በስነ ስርዓት። እዚህ ጋር ሰዳከትም ሰላም እያለች ነበረ። ከዛ እዚህ ጋር አሊያ የመሬም ነገር ስላልገባት ግራ ገብቷት መሬት ትመለከታለች። መሬም እዚህ ቤት ውስጥ ለተወሰነ ጊዜ ትቆያለች አሊያ ብሎ ጠይቃት ደነገጠች። እንዴ ሊሆን ይችላል ብላ እያሰበች ነበረ። እሺ ብላ ጭንቅላቷ ነቀነቀች። ልጅ ላይ ብላ ግን ጥላቸው እየሄደች ነው። እዚህ ጋር ጂያን አሊያን በጭራሽ ካላናገራ በስተቀር አሊያ እሺ እንደማትለው ያውቃል። መሬም እያዘነች ወደ ውስጥ ልትገባ ነው። እነ ሰዳከት ግቢ እያሏን ነበረ። አሊያ ተጣርፈ ወደ ልጄ ክፍል ካልሄድኩ ድረስ ጂያን እየተከተላን ነበረ። አሊያ እንዴት ነው ይላታል። ልጄ እፈልገዋለሁ ዴኒዝ ልውሰደው በቃ ወደ ቤት መመለስ አለብን ትላለች። እንዴ አሊያ ጂያን እኮ ተኝቷል እናንቺ አንዴ እናውራ እያላን ነበር። ድንገት ህፃኑ ጂያን መጣ። እንደመጣ እዚህ ጋር መሬም አየችው። ማነሽ አንቺ እያላን ነበረ። እኔ የድሮ የጂያን ጓደኛ ነኝ የቤተሰቡ ጓደኛ መሬም እባላለሁ አለችው። ሰላም አላት። ሰዳከት ይህን ነገር እንደ መዝናኛ ነው ለሷ ድንቅጣ እየተመለከተች ነበረ። ከዛ በኋላ እናውራ ይባባላሉ። ቁርስ ሊበሉ ወደ ዋናው ሳሎን ደግሞ ሊመጡ ናቸው። አሊያ ልጇ ልብስ ልትቀይርለት እየገባች ነበረ። እዚህ ጋር ጂያን መጣ ከፓኪዜ ጋር። ከዛም በኋላ ጂያን አንተ ፓኪዜ ልብስ ትቀይርልህ እኔ እናትህ ላናግራት እያለው ነበረ። ከዛ አሊያን ይዟት እየወጣ ነበረ። መሬም ግራ ገብቷት በመስኮት በኩል ትመለከታለች። ሰዳከት ደግሞ መሬም አትፍሪ እንጂ ነይ ተቀመጪ ነይ ልጅ እያለቻን ነበረ። እዚህ ጋር ሰዳከት ቅደም ፍንጭ ሰታ ነበረ አሊያ እንዲሁም ጂያን እንደተፋቱ። ከዛም በኋላ የት ሄደው ነው እና አሊያ ብላ ጠይቀቻት። እዚህ ጋር አሊያ ልጇ ሄዳ ነው እያለቻ ነበር። የቦራን መኝታ ክፍል ነው የሚተኛው አለቻት። አዎ አይሻልም የአባቱ ክፍል ስትራን ነበረ። ቦራን እንደዚህ ነው የሚፈልገው እንደውም ቦራን ከዚህ በኋላ አሊያና ጂያን ደግሞ እንኳን እንዳይጋባ አድርጓቸዋል እያላን ነበረ። እስር ቤት እያለች ሰዳከት ብዙ ነገር ነበረ። ቀስ በቀስ ሳይታሰብ ነበረ እዚህ ጋር መሬም የረሳቻቸው እንደ አዲስ እያስታወሰቻን ነበረ። መሬም አንገቷን አቀርቀራ ቀረች። ገረማት ግን እየከነከናን ነበረ። ግን ቢፋቱም አሁንም ቢሆን ጣቶቻቸው ላይ ቀለበት አለ ትላታለች ሰዳከት። መሬም እንደዚህ አይነት ጥያቄ በመጠየቋ ደስ አላት። ውስጡን መሬም በነገሮች እየተብሰለሰለች ነበረ። ከዛም በኋላ ቢሆንስ አንቺስ ብትሆኚ ጂያን የሰጠሽ አንገት ብላውንም አንገትሽ ላይ አይደል እንዴ ታዲያ ምን ይገርማል እያለቻን ነበረ። ጂያን እንዲሁ አሊያ እየተጨቃጨቁ ናቸው። መኝታ ክፍላቸው መጡ። መሬምን እዚህ ያመጧት የህይወቷ ነገር ስላሳሰበኝ ነው ይላታል። አንተ ሆን ብለኔ ልታበሳጨኝ ነው እንዴ ትለዋለች። ደውዬልሽ እኮ ነበር አንቺ አልገባሽም እንጂ ስልክሽ ግን አይሰራም ማለት ስራ ላይ ነበርኩኛ ትለዋለች። ከዛ በምን ምክንያት ተገፋፍቶ እዚህ እንዳመጣት ነገራት። ማታ እኮ ቤት አዘጋጅቼ ነበር አላት። እና ምን እያለች ነበረ። እናማ በቃ እዛ ገና እሷን ከማስገባት የተኩስ ተከፈተብን በጣም ነበር የተኮሱብን እያለ ነበረ። ገረማት። እየተጎዳ ሰው አላለችው። እስካሁን ድረስ ማንም በደንብ አልተጎዳማት። የቆሰለ ሰው አለ የሞተ ግን የለም አለ። ይኸውልሽ ታውቂያለሽ እስከ ትላንትና ድረስ አቋሚ ልዩ ነበረ። ነገር ግን አሁን ደግሞ መሬምን በቃ ሊገላት የሚችል ነገር ፊት ለፊቷ ተገርጦባታል። እሷን መርዳት አለብኝ ይህን ነገር ተቀበይ እያላት ነበረ። ከዛ አሊያ ተደወለላት። አሊያ እዚህ ጋር ተልእኮ እየተሰጣት ነው። ያልችን የዚህ ጋር የነ አሊያ ሆስፒታል ዋና ዶክተር ነው እዚህ ጋር ስራ ሰጣት። የሆነ ገጠራማ አካባቢ ሄዳ ህክምና እንድታረግ ልትሄድ ነው። ጂያን እከተልሻለሁ እያላት ነው። ሰዳከት ደግሞ ለመሪያም የአልቦራን ትልቁን ቤት እያሳየቻን ነበረ። ብዙም የተቀየረ ነገር የለም ትላታለች። አዎ የለም የኔ ልጅ አንቺ እንዴት ነው ሁሉም ነገር ትላታለች። ከዛ ጂያን ከደረጃው እየወረደ አሊያን እየተከተላት መሪያምና ሰዳከት ከላይ ሆነው ይመለከታሉ። ድንገት እነ ናሬና ሻይን እየመጡ ናቸው ሰላም እያሏቸው። አሊያና ጂያን መኪና ውስጥ ገብተው ላጥ ብለው ይሄዳሉ። በፍጥነት ከቦታው እየራቁ ነበረ። ካህን እያጽናኑ ናቸው ሻይንና ናሬ። ትላንትና ከፍርድ ቤቱ ክርክር በኋላ አላገኙትም ነበረ። ጠብ ተፈጥሮ ነበረ። መሬምና ሰዳከት በረቀት ይህንን ያሉ። ከዛ በኋላ ናሬ መታ የአሊያ ልጅ ጂያን እያቀፈች ሰላም ስትለው ነበረ። ህፃኑ ጂያን እዚህ ጋር መሬምና ናሬን ሊያስተዋውቅ ሞከረ። ነገር ግን መሬም እንተዋወቃለን አለችው። ከዛ እዚህ ጋር ናሬ ወደ መሬም ቀርብ ብላ እንዴት ነሽ ታዲያ አለች። ደህና ነኝ ስትላን ነበረ። መሬም ነይ በቃ ክፍልሽን በደንብ እናሳይሽ አስተካክለሽ እያለቻን ነበረ። እዚህ ጋር ጂያን አሊያ መጨቃጨቅ መኪና ውስጥ ሆነው እንዴት አድርገ ነው ከዚህ በኋላ የምታስቀጥለው እያለችው ነው። አንድ ነገር እርግጠኛ ናት አሊያ የራሷን ህይወት መርጣለች። ቤት ተከራይታለች አፓርታማ ከልጇ ጋር እዛ ነው የምትኖረው የምታድረው። አሁን ይሄ ሁላ ነገር ካለቀ በኋላ ትመለሳለች። ጂያንን ለመሬም ትተዋለች ወይስ አትተውም? ይሄ ለእሷ ትልቅ የቤት ስራ ነው አለ። ዝም ብለሽ እኮ ነው የምትጨናነቅ እያለ ፈገግ ብሎ ይመለከታታል። ሁኔታው ለጂያን የተመቸ ቢሆንም ነገር ግን ውስጡን አሊያ ከቦራ ጋር የበለጠ እንድትጣላ ያረጋታል። እንዲህ እየተከራከሩና እየጨቃጨቁ እየተሳሳቁ እየተቃለዱ በመጨረሻም እዛው ቤት ጋር ይደርሳሉ። በሌላ በኩል ሰዳከት ቀጥታ መሬምን ወደ መኝታ ክፍሏ ይዛት መጣች። ምንም ነገር ካስፈለገሽ አንቺ ብቻ መጠየቅ ተጠበቀብሽ
ይቅርበሽ፣ ምንም ነገር ጠይቂ እኛ እናመጣለን ስለነበረ። ኧረ ችግር የለም ወይዘሮ ሰዳከት በእውነት ስለ ሁሉም ነገር አመሰግናለሁ አለቻት። ይህን ክፍል ግን አስታወሽው አለቻት። ከዛ መሬም ተብሰለሰለች። ናሬ ደግሞ በሰዳከት ጥያቄ እየተናደደች ነበረ። እዚህ ክፍል ነበረ የሰርግ ቀሚስሽን እኮ ያረግሽው እኮ እዚህ ክፍል ነበር ልብስሽን የቀየርሽው አለቻት። ናሬ ከዛ ወደ ውስጥ ገባች። እማዬ ምን እያልሽ ነው ብላ እየተቆጣቻት ናሬ በቀጥታ ወደ ውስጥ እየገባች ነበር። ምን እያረግሽ ነው አንቺ ዝም በይ እስኪ ትላለች። ናሬ ምን አልኩ ከመጥፎ ነገር ተናገርኩኝ እንዴ ትላለች ሰዳከት። ያው የድሮን ነገር ማስታወስ ጥሩ ነው ያለፈ ነው ማለቴ የድሮን ነገር ስናስታውስ በቀጥታ ህመም ነው የሚሆንብን ትላለች መሬም። እዚህ ጋር ይገባኛል ልጅ ይገባኛል አውቃለሁ አንዳንድ ትዝታዎች ሰው ላይ ህመም ይቀሰቅሳሉ ይገባኛል። ነገር ግን ዋናው ነገር ምን እንደሆነ ታውቂያለሽ ልብ ውስጥ የተቀመጠ ሀዘን ነው። ይህንን ሀዘን በጭራሽ ማስታወስ የለብሽ ማለቻት። እማዬ በቃሽ ትላለች ናሬ። ምክንያቱም ይህንን ህመም የምታስወግጅበት መድኃኒቱ አንዳንዴ እጅሽ ላይ ሊኖር ይችላል ትላለች ሰዳከት ፍንጭ እየሰጠቻት ነው። መሪያም ድጋሚ ወደ ጃን እንድትመለስ ናሬ ገብቷታል። እማዬ በቃሽ ኧረ በቃ ዝም በይ እያለቻት ነበረ። ልጄ ነይ በቃ ቁርስ እንብላው መኝታ ክፍልሽን በደንብ አይተሻል አይደለ የቀረ ነገር ካለ በኋላ እናስተካክላለን ትላታለች። መሪያም ልትወጣ ነው። አንዳንድ ነገሮችን አስተካክላ ሁሉም ነገር ተቀይሯል ከዚህ ክፍልና ከእናትሽ በስተቀር ስለነበር መሪያም ትላታለች። ወይ ውዴ ብላ መሪያም ወደ ናሬ ተጠጋች። ይኸውልሽ ማለት እማዬ ታውቂያለሽ አሁንም ቢሆን የሆነ ነገር እየፈለገች ነው ያለችው የሆነ ነገር እያሰበች ናት ያለችው ይገባኛል እና አንቺም ይገባሻል እና አንቺ ላይ ለሆነው ነገር በእውነት በጣም አዝናለሁ እመኝኝ እኔም ቢሆን ልቤ ተሰብሯል የሁላችንም ልብ ተሰብሯል በሆነው ነገር ግን ወንድሜን እዛ ድሮ በተውሹ ቦታ አይደለም ያለው ወንድሜ ተንቀሳቅሷል ወንድሜ ወደፊት ብዙ ተራምዷል እያለቻን ነበረ። መሬም ተናደለች። አንቺም ደግሞ ይሄን አይተሽዋል እመኝ ይሄን ነገር እኔ ማለት አልፈልግም እንድታውቂው ፈልጌ ነው እንደዚህ ስናገርሽ ጨካኝ ልመስል እችላለሁ ወንድሜ አሊያን በጣም ያፈቅራታል በጣም አለች። መሬም ጭንቅላቷን ትነቀንቃለች እንባ ተናነቃት። አሊያን ብትሆን ወንድሜ በጣም ተፈቅሯለች ይሄ ታሪክ ምንም ያበቃለት ነገር አይደለም እንደምታስብ አለቻት። ይገባኛል እረዳለሁ እኔ ምን አውቃለሁ ግን እኔን እንደዚህ ለማለት ምን አነሳሳሽ ማለቴ እንዴት እንደዚህ ልትይኝ ቻልሽ ምን አደፋፈረሽ እንደዚህ እንድትይ ምን አስባለሽ እኔ እኮ እዚህ የመጣሁት ተቸግሬ ነው ታውቂያለሽ አይደለ እዚህ የመጣሁት ችግር የለብኝም ጃን ነው ጠርቶኝ እዚህ የመጣሁት ጃን የገፋፋኝ መሄድበት ስላጣሁኝ ሁሉም ነገር ሲረጋጋ እመለሳለሁ ምንም እንዳታስቢ እሺ አለቻት። ናሬ የመናገሯ ምክንያት በመሬም ልትጠመር ነው። እሺ በቃ መኝኝ እኔም አንቺን ለማስከፋት አልፈልግም አለቻት። መሬም እሺ እያለች ነበረ። ከዛ ናሬ እዚህ ጋር እንግዲህ ያው እዚህ በመሆንሽ ደስ ብሎኛል ዋናው ነገር ያንቺ ደህንነት ነው አለቻት። ሰዳከት ድንገት መጣች። መሬም ነይ እንጂ እያለቻት ጠራቻት። ከዛም በኋላ መሬም ጸጉሯን እያስተካከለች ነው። ከዛ ሰዳከት ከናሬ ጋር ወደ ወጣች። አንቺ ልጅቷ ምሮ የምታስተላ ነበረ እማዬ ወደ ድሮ ወደ ቀድሞ አቋምሽ ተመለሽ ማለት ነው አንቺ ግን እንዴ እኔ እኮ ያለና የጃንን ፍቅር የተቀበልሽ መስሎኝ ነበረ አለቻት። ተቀብየዋለሁ ታዲያ ተቀብየዋለሁ እና የፈለገ ብስማማ ባልስማማ ምን ልዩነት አለው እነሱ ቢስማሙ ባይስማሙ እኔ ብስማማ ባልስማማ አንድ ላይ አይሆንም። ይሄን ደግሞ አንቺም ታውቂያለሽ። ቦራን እስካል ድረስ ይሄ ነገር በጭራሽ አይሳካም ትሰሚያለሽ አይደለ ቦራን በጭራሽ በልጁ ጉዳይ ተስፋ አይቆርጥም። ይኸውልሽ ይሄ የሞትና የህይወት ጉዳይ ነው እባክሽ እኔ በልብ ምክንያት መሞት አልፈልግም በቃ ስራ ነበር እማዬ ራስሽ እያየሽው እንዴት እንደሚፋቀሩ ተመልከች እስኪ ይሄ ነገር ደግሞ ያለፈ ታሪክ ነው ለምን ጣልቃ ትገቢያለሽ አለቻት። ሰዳከት እንደማይሆን እኮ ታውቂያለሽ እያወቅሽ ግን ትከራከሪኛለሽ ሁለቱ አብሮ መሆን አይችሉ አታርኪሚኝ በእናትሽ ብላት ዞር እያለች ነበረ። ቁርስ ደርሷል ነይ ቢ ብላ እየጠራቻት ነው። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመኩሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።